ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። አሁንም ሊቨርፑልን በተመለከቱ ዘገቦች ተመልሼ መጥቻለሁ። በቆይታችን የምንመለከታቸው ቨርጂል ቫን ዳይክ ወዴትም አይሄድም በሊቨርፑል ይቆያል እየተባለ ይገኛል። ሊቨርፑሎችም የ17 ዓመቱን ድንቅ ተጫዋችን እየተመለከቱት እንደሆነም ተዘግቧል። በተጨማሪም ኬፍረን ቱራምንም የተመለከተም ዘገባም ይኖረናል። እነዚህን በቀጣይ ጥቂት ደቂቃዎች ውስጥ የምንመለከታቸው ዘገቦች ይሆናሉ። እናንተም እስከ መጨረሻው ደቂቃ ድረስ አብራችሁ ቆይታችሁ እንድትከታተሉት ያላችሁን ሀሳብ አስተያየትም ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ ሰብስክራይብ ላይክ ሼር እያደረጋችሁ የቻናሉ ቤተሰብ እንድትሆኑ እንደዚሁም ዲስክሪፕሽን ላይ ባሉ ሊንኮችም ተጠቅማችሁ የቴሌግራም እና የኢንስታግራም ቻናላችንን እንድትቀላቀሉ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ዘገቦቹ የምናመራ ይሆናል። አብራችሁን ቆዩ። በመጀመሪያም ሊቨርፑል ኤኮ ይዞት የወጣውን ዘገባ ነው የምንመለከተው። በዘገባው መሰረት ሊቨርፑሎች ኬፍረን ቱራምን ከጁቬንቱስ ማስፈረም የሚፈልጉ ከሆነ ተጫዋቹን ከዚህ ቀደም ከተተመነበት ሂሳብ ባነሰ ሊያስፈርሙት ይችላሉ እያለን ይገኛል። እንደሚታወቀው ከዚህ ቀደም ጁቬንቱሶች ለዚህ ተጫዋች ወደ 43 ሚሊዮን ፓውንድ አካባቢ የሚጠጋ ገንዘብ ይፈልጋሉ ሲባል ነበረ። አሁን ላይ ግን ምናልባትም ሊቨርፑሎች ይህንን ተጫዋች ማስፈረም የሚፈልጉ ከሆነ ከ35 እስከ 39 ሚሊዮን ፓውንድ ባለው ሂሳብ ማግኘት ይችላሉ እየተባለ ነው የሚገኘው። ሊቨርፑል ኤኮች አይዞ ባወጡት መረጃ መሰረት ጁቬንቱሶች የቀድሞ የኤሲ ሚላን ተጫዋች የነበረውን ፍራንኬሲን ለማስፈረም ፍላጎት አላቸው ነው እየተባለ የሚገኘው። በእርግጥ ፍራንኬሲ ከአልሃሊ ጋር ያለውን ኮንትራት ማጠናቀቁን ተከትሎ በዚህ ሰዓት ላይ ፍሪ ኤጀንት ነው እና ጁቬንቱሶች ይህን ተጫዋች ማስፈረም የሚፈልጉ ከሆነ ለዝውውር ምንም አይነት ሂሳብ አይወጡለትም። ነገር ግን ደግሞ የ4.2 ሚሊዮን ፓውንድ አመታዊ ደሞዝ ለተጫዋቹ ለማቅረብ እንዳሰቡ ነው እየተነገረ የሚገኘው። ከሱ በተጨማሪም ደግሞ ስታኒስላቮ ሎቦታካን ለማስፈረምም ፍላጎት አላቸው ነው እየተባለ የሚገኘውና ለሁለቱ ተጫዋቾች ደግሞ ፈንድ ማግኘት መቻል አለባቸው እና ያንንም ፈንድ ለማምጣት ደግሞ ኬፍረን ቱራምን ለመሸጥ እንዳሰቡ ነው እየተነገረ የሚገኘው። ሊቨርፑሎች ደግሞ ከዚህ ቀደም በወጡት መረጃዎች መሰረት ይህንን ተጫዋች በቅርበት ሲከታተሉት ነበረ። በተለይ ደግሞ ወደ ጁቬንቱስ ከማምራቱ በፊት ሊቨርፑሎች ይህንን ተጫዋች በቅርበት ሲመለከቱት ነበር። እንደውም አንዳንድ እንቅስቃሴዎችም እንዳደረጉም ሲዘገብ ነበረ። ነገር ግን በደንብ ገፍተው ባለመሄዳቸው ምክንያት ተጫዋቹ ወደ ጁቬንቱስ ሊያቀና ችሏል። አሁን ላይ ግን ጁቬንቱሶች ይህንን ተጫዋች ለመሸጥ እንዳሰቡ ነው እየተነገረ የሚገኘው። ከተጫዋቹም ከ35 ሚሊዮን ፓውንድ እስከ 39 ሚሊዮን ፓውንድ ድረስ ለማግኘትም እቅድ ይዘዋል እየተባለ ይገኛል። ይህ ተጫዋች እንግዲህ በዋነኝነት በተከላካይ አማካኝ ስፍራ ላይ እንደዚሁም ደግሞ በመሀል አማካኝነት ቦታ ላይ መጮት የሚችል ተጫዋች ነው። ሊቨርፑሎች ደግሞ የተከላካይ አማካኝ ቦታውን ለማጠናከር እንግዲህ በዚህ የክረምቱ ዝውውር መስኮት ተጫዋቾችን ያስፈርማሉ ተብሎ ይጠበቃል እና ምናልባትም ኬፍረን ቱራምን ሊያስፈርሙ የሚችሉበት እድል እንዳለ ነው እየተነገረ የሚገኘው። እናም ይህንን ተጫዋች ለማስፈረም እንቅስቃሴ የሚያደርጉ ከሆነ ምናልባትም ከአንድ ወር በፊት ከተተመነለት ሂሳብ ያነሰ ሂሳብ አውጥቶ ሊያስፈርሙት ይችላሉ እየተባለ ይገኛል። ነገር ግን ደግሞ ከኬፍረን ቱራም በተጨማሪም ሌሎች ብዙ የተከላካይ አማካኝ ስፍራ ላይ መጮት የሚችሉ ተጫዋቾችን በቅርበት እየተመለከቱ ነው የሚገኙት እና ምናልባትም ኬፍረን ቱራምን ሳይሆን ሌሎች ተጫዋቾች ሊያስፈርሙ የሚችልበት እድል አለ። አሁን ለምሳሌ ከኬፍረን ቱራም በተጨማሪም ቦዋዲን፣ ላሚን ካማራን፣ ካማቪንጋን፣ ታይለር ሞርተን፣ አሌክስ ስኮትን በቅርበት እየተመለከቱ ነው የሚገኙትና ምናልባትም ከነዚህ ተጫዋቾች መካከል አንዱንም ሊያስፈርሙ የሚችሉበት እድል አለ። ስለዚህ በዚህ የክረምቱ የዝውውር መስኮት ኬፍረን ቱራምን ሊያስፈርሙ የሚችሉበት እድል አለ፣ ላያስፈርሙ የሚችሉበትም እድል አለ። ነገር ግን ይህንን ተጫዋች ማስፈረም የምንፈልጋለን የሚሉ ከሆነ ግን 39 ሚሊዮን ፓውንድ ድረስ ማውጣት በቂያቸው እንደሆነ ነው እየተዘገበ የሚገኘው። ያስፈርሙታል ወይ ግን አብረን የምንመለከተው ይሆናል። እናንተ ግን በዚህ ተጫዋች ዙሪያ ያላችሁን ሀሳብ አስተያየት እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። በመቀጠል የምንመለከተው ዘሜል ይዞት የወጣውን ዘገባ ነው። በዘገባው መሰረት ሊቨርፑሎች የ17 ዓመቱን ጂልቤርቶ ሞራን በቅርበት እየተከታተሉት ይገኛሉ እያለ ነው። በእርግጥ ይህንን ወጣት ተጫዋች ሊቨርፑሎች ብቻ አይደሉም እየተመለከቱት የሚገኙት። ከሊቨርፑል በተጨማሪ ሪያል ማድሪድ፣ ማንቸስተር ዩናይትድ፣ ማንቸስተር ሲቲ፣ ቼልሲ እንደዚሁም ዌስትሃም ዩናይትዶችም ይህንን ተጫዋች በቅርበት እየተመለከቱት እንደሆነ ነው እየተዘገበ የሚገኘው። ይህ ተጫዋች እንግዲህ ለሊጋ ኤምኤክስ ክለብ ለሆነው ለቱጁዋና ነው እየተጫወተ የሚገኘው። በዚህ ክለብም ለዋና ቡድንም 11 ጊዜ መጫወት ይችላል። በአጠቃላይም በ2025/26 የውድድር ዘመን 20 ጨዋታዎችን ማድረግ ሲችል በእነዚህ 20 ጨዋታዎች ደግሞ 6 ግብና 1 አሲስት ማድረግ የቻለ ተጫዋች ነው። እንደዚሁም ከክለቡ በተጨማሪም ለብሔራዊ ቡድኑም ለሜክሲኮም በዓለም ዋንጫው ላይ 4 ጨዋታዎች ላይ መሳተፍ የቻለ ተጫዋች ነው። በተለይ ደግሞ ከኢኳዶርና ከቼክ ጋር በተደረገው ጨዋታ ላይ በቋሚነት መጀመር የቻለ ተጫዋች ነው። በእነዚህ ጨዋታዎችም ጥሩ የሚባል እንቅስቃሴ ማድረግ ይችላል። በተለይ ከኢኳዶር ጋር በነበረው ጨዋታ ላይ 7.6 ሬቲንግ የተሰጠው ተጫዋች ነው። እናም በዚህ ዓለም ዋንጫ ላይ ምን ያህል ድንቅ ታለንት
እንዳለው በደንብ ማስመልከት የቻለ ተጫዋች ነው። በቅርቡም ከቱጁዋና ጋር የ3 ዓመት ኮንትራትን መፈረም የቻለ ተጫዋች ነው። ነገር ግን በኮንትራቱ ላይ የ20 ሚሊዮን ፓውንድ የውል ማፍረሻ እንደተቀመጠበት ነው እየተነገረ የሚገኘው። እናም ሊቨርፑሎች እንግዲህ እዚህ ተጫዋች ላይ ፍላጎታቸውን ማሳየታቸውን ተከትሎ ምናልባትም 20 ሚሊዮን ፓውንዱን ከፍለው ይህንን ተጫዋች ሊያስፈርሙ የሚችሉበት እድል እንዳለ ነው እየተነገረ የሚገኘው። በእርግጥ ሊቨርፑሎች ይህንን ተጫዋች አሁን ቢያስፈርሙት እንኳን ራሱ ወዲያውኑ ወደ ሊቨርፑል አያቀናም። ምክንያቱም ደግሞ ገና 17 ዓመቱ ላይ ነው የሚገኘው። 18 ዓመቱን የሚሞላው ኦክቶበር ወር ላይ ነውና በዛ ምክንያትም ወደ እንግሊዝ ወደ ሊቨርፑል ሊሄድ አይችልም። ነገር ግን ልክ 18 ዓመት እንደሞላው ሊቨርፑልን ሊቀላቀል የሚችልበት እድል አለ። ይህ ማለትም እንግዲህ አሁን ላይ ቢያስፈርሙት በጃንዋሪ ወር ላይ ሊቨርፑልን ሲቀላቀል ልንመለከት የምንችልበት እድል እንዳለ ነው የተዘገበ የሚገኘው። ነገር ግን ደግሞ ይህንን ተጫዋች ለማስፈረም ከነዚህ ትልልቅ ክለቦች ጋር የግድ መፎካከር ይኖርባቸዋል እና ያንን ፉክክር ያሸንፋሉ ወይ ተጫዋቹን ያስፈርሙታል ወይ አብረን የምንመለከት ይሆናል። ነገር ግን ሊቨርፑሎች ይህንን ተጫዋች ማስፈረም የሚችሉ ከሆነ ግን በጣም ትልቅ ታለንት እንደመኖሩ መጠን ከዚህ በኋላ ለወደፊቱ ለሊቨርፑል በጣም ትልቅ ፈራሚ ሊሆንላቸው የሚችልበት ግን እድል እንዳለ መናገር ይቻላል። በመቀጠል የምንመለከተው ጄምስ ፒርስ ይዞት የወጣውን ዘገባ ነው። በዘገባው መሰረት ቨርጂል ቫንዳይክ ወዴትም አይሄድም በሊቨርፑል ይቆያል እያለን ይገኛል። እንደሚታወቀው ከጥቂት ቀናቶች በፊት ቲምቶክ ይዞት በወጣው መረጃ መሰረት ቨርጂል ቫንዳይክ በዚህ ሰዓት በሊቨርፑል የማይነካ ተጫዋች አይደለም። ምናልባትም ትክክለኛው ሂሳብ የሚመጣላቸው ከሆነ ሊቨርፑሎችም እንደዚሁም ደግሞ ቨርጂል ቫንዳይክም ጥያቄውን ሊያጠኑበት ይችላሉ የሚል መረጃን ይዞልን ወጥቶ ነበረ። አሁን ላይ ግን ጄምስ ፒርስ ይዞት በወጣው መረጃ መሰረት ቨርጂል ቫንዳይክ ወዴትም አይሄድም እያለን ይገኛል። አያይዞ ባወጣው መረጃ መሰረት የሊቨርፑል አምበል የሆነው ቨርጂል ቫንዳይክ በዚህ ሰዓት እረፍት ላይ ነው የሚገኘው። ልክ እረፍቱን እንደጨረሰም ወደ ቅድመ ውድድር ዝግጅት ወይም ወደ ፕሪሲዝን የሚያመራ ይሆናል እያለን ይገኛል። በተጨማሪም አዲሱ የሊቨርፑል አሰልጣኝ የሆኑት አንዶኒ ኢራኦላ ለ2026-27 የውድድር ዘመን በሱ ላይ ተማምኗል እና በዚህ ሰዓት ላይ ሊቨርፑል ሊለቃ ይችላል የሚሉ መረጃዎች እንዳለ ከእውነት የራቁ ናቸው። ገቢ ለመሰብሰብ ወይም ደግሞ ትኩረት ለመሳብ የሚደረጉ ዘገቦች ናቸው እንጂ ቨርጂል ቫንዳይክ ወዴትም አያመራም። በቀጣይ ሲዝንም በሊቨርፑል ይቆያል እያለን ይገኛል ጄምስ ፒርስ በዘገባው። ከዚህ ቀደም እንግዲህ እኔም ስላችሁ የነበረው ይህንን ነገር ነው። ቨርጂል ቫንዳይክ ቢያንስ ለቀጣይ ዓመት ከሊቨርፑል ይለቃል የሚል እምነት የለኝም ስላችሁ ነበረ። ጄምስ ፒርስም እንግዲህ በዘገባው ተመሳሳይ ነገርን ነው እየተናገረ የሚገኘው። አሁንም ያለኝ የኔ አቋም ምንድን ነው? ቨርጂል ቫንዳይክ በእርግጠኝነት በቀጣይ ዓመት በሊቨርፑል ይቆያል። ከዛ በኋላ ሊቨርፑሎች ያራዝሙለታል ወይስ አያራዝሙለትም የሚለውን አብረን የምንመለከት ይሆናል። ምናልባት ክለቡን ሲለቅ ልንመለከት የምንችልበት እድል አለ። ምናልባትም በሊቨርፑል ሲቆይ ልንመለከት የምንችልበት እድል አለ። ያ ግን ለአሁን የሚነሳ ነገር ሳይሆን ምናልባትም ከጃንዋሪ ዝውውር መስኮት በኋላ ሊነሳ የሚገባ ሊወራለት የሚገባ ነገር ነው። ነገር ግን ለቀጣይ ዓመት ግን በእርግጠኝነት ቨርጂል ቫንዳይክ በሊቨርፑል ይቆያል የሚል እምነት ነው ያለኝ። ነገር ግን ከዛ በኋላ ግን ምናልባት ላይቆይ ይችላል ብዬ ነው የማስበው። በተለይ ደግሞ በዚህ ሰዓት ሊቨርፑሎች የተለያዩ ለውጦችን እያደረጉ ነው የሚገኙት። በእነዚህ ለውጦች ደግሞ ሙሉ ለሙሉ ደስተኛ ይሆናል ብዬ አላስብም። በተለይ ደግሞ እነዚህ ሲኒየር የሚባሉት እንደ ሞሐመድ ሳላ፣ አንዲ ሮበርትሰን ሲለቁ መመልከት ችለናል። ኢብራሂማ ኮናቴ ይለቋል። እንደዚሁም ትሬንት አሌክሳንደር አርኖልድም ሲለቅ የተመለከትነው ተጫዋች ነው። ምናልባትም በቀጣይ ዓመትም ኮንትራቱን መጠናቀቁን ተከትሎ አሊሰን ቤከርም ክለቡን ይለቃል ተብሎ ነው የሚጠበቀው። እናም ለረጅም ዓመታት አብረውት ሲጫወቱ የነበሩ ተጫዋቾች ክለቡን እየለቀቁ እያየ ደስተኛ ይሆናል ተብሎ አይጠበቅም እና እሱም ልልቀቅ የሚል ሀሳብ ሊያመነጭ ይችላል። እንደዚሁም ደግሞ ሊቨርፑሎችም ከዚህ ቀደም እንደተመለከታችሁ እድሜያቸው ከ30 ዓመት በላይ የሆኑ ተጫዋቾችን ማቆየት አይፈልጉም። በእርግጥ ቨርጂል ቫንዳይክ ከሌሎች ተጫዋቾች የተለየ ነው። ምክንያቱም በጨዋታዎች ላይ በጣም ብዙ የሚሯሯጥ አይደለም። ነገር ግን ደግሞ ጨዋታዎችን ማንበብ የሚችል ተጫዋች ነው። በእርግጥ ከአመት ዓመት አቋሙ እየወረደ ሊሄድ ይችላል። ነገር ግን አሁንም ለቀጣይ 2 ወይም 3 ዓመታት በሊቨርፑል መጫወት የሚያስችለው አቋም ላይ ነው የሚገኘው እና ምናልባትም ኮንትራቱን ሲያራዝሙለት ልንመለከት የምንችልበት እድል አለ። ነገር ግን ደግሞ ያ የሚወሰነው በአሰልጣኙና በስፖርቲንግ ዳይሬክተሩ ውሳኔ ነው። እንደዚሁም ደግሞ ተጫዋቹም ግን ክለቡን ልልቀቅ፣ አዲስ ቻሌንጅ እፈልጋለሁ፣ ወደ ሌላ ሀገር ሄጄ መጫወት እፈልጋለሁ የሚል ሀሳብ ሊያመነጭ ይችላልና በቀጣይ የክረምት የዝውውር መስኮት ምናልባትም ቨርጂል ቫንዳይክ ክለቡን ሲለቅ ልንመለከት እንችላለን። ነገር ግን አሁን ላይ ግን ክለቡን ይለቃል ተብሎ አይጠበቅም። ጄምስ ፒርስም በዘገባው ቨርጂል ቫንዳይክ ወዴትም አይሄድም በሊቨርፑል ይቆያል እያለን ይገኛል። እናንተስ ጄምስ ፒርስ ይዞት በወጣው መረጃ ላይ ምንድነው ያላችሁ ሀሳብ? ቨርጂል ቫንዳይክ ከሊቨርፑል አይለቅም እየተባለ ነው የሚገኘው። በዚህ ደስተኛ ናችሁ? ሀሳብ አስተያየታችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን ግን እኔ እዚህ ላይ አበቃው። እስከ መጨረሻ ደቂቃ ስለተከታተላችሁኝ ከልብ አመሰግናለሁ። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። እንደዚሁም የቴሌግራም እና የኢንስታግራም ቻናላችንንም ፎሎ እንድታደርጉ በአክብሮት እየጠየቅኩኝ እኔ እዚህ ላይ አበቃለሁ። በቀጣይ እስከምንገናኝ ድረስ ቸር ያቆየን።